የዛሬ 7 ዓመት የተናገርኩትን ነገር ዛሬ ፈልጎ አምጥቶ አዋራ ማስነሳት ያው መልካም ወጣት በመጣ ጊዜ በመጣ ቁጥር ያለ ጉዳይ ነው። ለምን መልካም ወጣትን በዚህ ደረጃ እንደሚፈሩት አላውቅም። አሁን ላይ ያው እኔን ነጥብ ማስጣል አገልግሎቱን ማስቆም የሚፈልጉ ውጭም ውስጥም ያሉ ሰዎች በየዓመቱ አዋራ ያስነሳሉ። በዚህ አጋጣሚ መናገር የምፈልገው ነገር ወቅት እየጠበቀ ለሚንጫጫብኝ ምቀኛ እምፈራ የምደነግጥ ሰው እንዳልሆንኩኝ ኤቭሪዋን እንዲያውቅ እፈልጋለሁ። ኤቭሪዋን ከማንም ሰርተፊኬት ተቀብዬ አልጀመርኩም አገልግሎት። በማንም ኮሜንት ደግሞ ምቆም ሰው አይደለሁም። እኔ የማደርግበት ምክንያትና ዓላማ አለኝ እና ይሄንን ባይዘዌ ለወዳጆቼም ለሚጠሉኝም ሰዎች ነው የምናገረው። የሚያሳስበኝ እጄ ንጹህ ነው ወይ ልቤ ንጹህ ነው ወይ የሚለው ሀሳብ ደግሞ ሩሎ ከቤት ሲወጣ ሊደመድም እንጂ ሊያፈርስ አይደለም የሚወጣው። ሲደመድም ግን የሚፈርስ ካለ ይፈርሳል። የኔ ዓላማ ምንም ነገር አይደለም። ልጆቹን በዛ መድረክ ላይ የነበረ ዋና ሞቲቭ ልናገር የፈለኩበት ጉዳይ ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው፣ እግዚአብሔር አብ መሰረቱ ሲሆን፣ እግዚአብሔር ወልድ የህይወቱ መሪ ሲሆን የሚኖረው ህይወት ነው። በቃ ይሄ ነው የመልእክቱ ሀሳብ። ዋና የተፈለገው ነገር ለምሳሌ አሁን ይህን መምከር፣ ማቅናት፣ ማስተካከል ቢሆን ኖሮ የተናገርኩት የዛሬ 7 ዓመት ነው። በተናገርኩበት ጊዜ እንዲህ ነው ብሎ ማድረግ ይቻላል። ወቅት እየጠበቁ ነጥብ የማስጣል ጨዋታ ነው መጫወት የሚፈልጉት። አገልጋይ በሆነው በወንድማችን ዮኒ የሚዘጋጅ ዓመታዊ መርሃ ግብር አለ። እንደምታውቁት በጣም ብዙ ትውልድ ወደ እግዚአብሔር መንግስት እየመጣበት ያለ እኔ ሁሉ ቀን ከበጎና ከመልካም ስራ ጎን ቆማለሁ። ዮኒ እግዚአብሔር እኔ ለምድራችን ለቤተክርስቲያን የሰጠን የእግዚአብሔር አገልጋይ ነው ብዬ በጽኑ ነው የማምነው እና አንዳንድ ሰዎች ለዚህ ላይ መቻቸው ይችላል። ምንም እሱ ላይ እኔ የራሳቸው ጉዳይ ነው። ለምን አልተመቻችሁም ለምን ለምን መናገር ነው። ይሄ አቋሜ አሁን የጀመረ አይደለም፣ ከፌስቡክም ጀምሮ የምታውቁት ነው። ዮኒ ተሳሳተ ብሎ በሚባልበት ጊዜ ዝም ብዬ እንደዚሁ ነጠላዬን አቀብሉኝ ብዬ የሆነ ነገር አዘቅዝቄ ሮጬ ሄጄ አንተ ፈልፈልቱ አንተ ምናምን ነገር እያልኩኝ በየሚዲያም ላይ እንደዚህ የምናገር ሰውም አይደለሁም። ግን ጥፋት ካጠፋ በውስጥ ጥፋት መስሎ ከታየ ደውዬ ጠይቀዋለሁኝ እና ጌታ እግዚአብሔር ይባረክ። እና የዚህ ሰሞን ደግሞ በዚህኛው በ2018 የመልካም ወጣት መርሃ ግብር ተዘጋጅቷል። ቀኑ ደርሷል እና አንድ በሀገራችን ውስጥ ጥሩ ምሳሌ ሊገልጥልኝ የሚችል ነገር አለ። በወርሃ መስከረምና ጥቅምት አካባቢ ላይ በተለይ በመስከረምና በጥቅምት አካባቢ ላይ በሀገራችን በኢትዮጵያ የሚታወቅ አንድ በሽታ ለሚነሳ እሱም የእብድ ውሻ በሽታ ይባላል እና በቃ በሌላ ወርና በሌላ ጊዜ ላይ አይታይም። በዛ ጊዜ ላይ ግን ይገለጣል። ብዙ በኢትዮጵያ ውስጥ እንደዛ ይታወቃል። እና አሁን ልክ እንደዚሁ ወርሃ ሰኔ ሲደርስ መልካም ወጣት በሚደርስበት ሰዓት ላይ እንደዚሁ እንደ እብድ ውሻ በሽታ የሚነሳባቸው ሰዎች አሉ። ከኦርቶዶክሳውያን ከዚህም ከኛም ከወንጌላውያን አማኞችም ሁሉ ጭምር ሳይቀር እንደዚሁ እብደታቸው የሚነሳባቸው ሰዎች አሉ እና በጣም ረጅም ጊዜ የተነገረ ንግግርን ረጅም ጊዜ የተነገረ ቪዲዮን አምጥተው ይናገራሉ። እሺ ረጅም ጊዜ ይነገርም፣ ዋናው ግን የተፈለገው ለምንድን ነው? የመልካም ወጣትን መርሃ ግብር አገልግሎት ለማደናቀፍ ማለት ነው እና ዮኒ እንደምታውቁት በምድራችን ላይ ካመጣው ተጽዕኖ የተነሳ በጣም ብዙ ወጣት በእግዚአብሔር ጸጋ ወደ እግዚአብሔር መንግስት ተጨምሯል፣ እየተጨመረም ነው። አሁን ይሄ ሰሞንኛውን የለቀቁት አብ ይጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል ብሎ የሚል በጣም እያጮሁት ነው ያሉት ኦርቶዶክሳውያኑ። አንዳንዱ ጀበና ሁሉ ጥዶ፣ ነገሩ ከጀበናም አካባቢ የማይርቁ ናቸው። ዝም ብሎ ጾታቸው ወንድ ሆኑ እንጂ ጀበና የሚጥዱ እህቶች በስንት ጣዕማቸው እና ጀበና የተነጠደው ጀበናው አብ ነው እያሉ ሁሉ እሱ ያላለውን ሲናገሩ በዚህ ሰሞን ላይ እያየው ነበረ። እና ምንድነው ልላችሁ የፈለግኩት
የዚህ ትምህርት ምንጩ ማን ነው? ስንት ሰው ኦርቶዶክሳውያን እንደሆኑ ታውቃላችሁ? ይህንን ትምህርት ያስተማሩ ይህንን ንግግር በጽሁፍ ደረጃ የጻፉ ኦርቶዶክሳውያን ናቸው። ዮኒ ግን ያንን ተጠቅሞታል። መጠቀም ነበረበት አልነበረበትም ወይ? እሱ የኛ የቤት ወሬ ነው፣ የኛ የቤት ወሬ ይሆናል ማለት ነው። እና ስንቶች ግን ታውቃላችሁ ይሄ በኦርቶዶክሳውያን ጉያ ውስጥ የተገኘ ከራሳቸው መጽሐፍት ላይ የተገኘ መሆኑን ስንት ሰው ያውቃል? እና የኦርቶዶክሳውያን ብቻ ሳይሆኑ በጣም ደግሞ አምርረው የሚጠሉት ሰዎች አሉ። ከዚህ ከኛ ከወንጌላውያን አማኞች ማለት ነው። ዮናታን አምርረው እና እንደው በትንሽ በትልቁ ነገር ይራገብልን ብሎ በሚል የሚጮሁት ነገር በጣም ነው የሚያሳዝነኝና ጌታ ይባረክ። ዮኒ አንድ ቦታ ላይ ነው ያለው፣ የሆነ ሀገር ላይ ነው ያለው። ወደ ፕሌን ውስጥ እየገባሁ ነው ብሎኛል። ሼር አድርጉት። ልደውልለት አንድ አፍታ። እሺ ሼር አድርጉ። ዮኒ እየሰማህን ከሆነ ና በማርሲል ቲቪ ላይ ሼር አድርጉት። ሼር አድርጉት እህትየው ሜርሲ። የእሱ ለእኛ በጣም ግልጽ ነው። ጥቂት ደቂቃ ቆይታ ያደርጋል። ወደ ፕሌን ሊገባ ነው። በእርግጥ ያለበት ሀገር 3 ደቂቃ የሚሆን 5 ደቂቃ የሚሆን ያህል ቆይታ ወደ ፕሌን እስኪገባ ድረስ ከኛ ጋር ማድረግ ይችላል። ወይ ጸጋ ይብዛላችሁ። ይበቃል፣ ችግር የለውም፣ ይበቃል። ምንም አታመጡም። እያንዳንዳችሁ ብትሆኑ ምንም የምታመጡት ነገር የለም። ሰውን አትመቱ። ሰውን ዝም ብሎ መቀጥቀጥ፣ ጴንጤ ይሁን ማንም እንቀጠቀጣለን፣ መልሰን በእውነተኛ መረጃ እንቀጠቀጣለን ማለት ነው። የሳደለው በደንብ ይገባኛል። ይሄን ወይ ሰላም በሉ እህቶች ወንድሞች። ይህን ሼር አድርጌዋለሁ፣ ደውዬለታለሁ። ካለ ማለት መንገድ ላይ ነው ያለው፣ ይገባል። ላማኞች በደንብ ሼር አድርጉት። ተባረኩ። ቴንኪው። አይ ታያቸው ስም ጠቅሼ ሁሉ ጭምር መናገር እችላለሁ። አሉ በደንብ አሉ የተደራጁ፣ ግን በጽድቅ ቃል እንበትናችኋለን ማለት ነው። ጴንጤ የሆነ እንደሆነ ማንም የሚፈራው የለም እና ይገባናል። ብታረጉም መብታችሁ ነው፣ ባታረጉም ተዉት፣ ችግር የለውም። ሶል እንኳን ደህና መጣ። ያ ሰላም ኤርሜ፣ ደህና ነኝ። ጭሻ፣ ቤኪ፣ መሲ፣ ታች ያላችሁ ቅዱሳን እንዲሁም ኦርቶዶክሳውያን ሰላም ብያለሁ። እንዴት ናችሁ? ያ በደንብ ግን ሼር ይደረግ ኤርሚ። ለምን መሰለ አንዱ ማክቹአሊ ያው የኛ ሰዎች እንግዲህ አንዱ ችግር ይሄ ነው። አያደርጉትም። ስለ እዚህ ያሉ በጣም ብዙዎች የወንድማችን የዮናታን አክሊሉ ጠላቶች እዚህኛም መካከል ላይ ስላሉ ማለት ነው። በእኛ ውስጥ የወንጌላውያን አማኞች ሆነው አሉ፣ በስርዓት አሉ። ስለዚህ አያርጉ። የሚያደርግ ያድርግ፣ አድርጉ፣ በጎ አድርጉ ብለን አንለምናችሁ። በደንብ ነው የሚገባን። ቴንኪዩ። ሰላም ብቻ በሉ እንጂ ሼር ኮፒ ሊንክ እንዲያደርጉ አትለምኗቸው። ሲከፈላቸው ብቻ የሚጮውም አሉ። እነሱ ያፍራሉ። በጣም ኮፒ ሊንክ ይደረግ። በጣም ማለት ነው። ተባረኩ ወንድሞች እህቶች። ሪፖስትና ሼር ምንድነው አድ ስቶሪ አድርጉ። ሁላችሁም እዚህ ያላችሁ ተባረኩ ወንድምነት፣ ተባረክ አባ ነገር ነው። ስለዚህ በደንብ ሼር አድርጉ። ገስት ላይ ያላችሁ እኔ እኮ ስራ ሆኜ ነው የማላወራው። አውሩ እንጂ ምን ጉድ ነው? ማታ ነው እናንተ ጋር። አውሩ። ምንም ጉድ የለም። ነው ያውቃሉ። አንተ ግራት እርሱን ወይ ሰውየው በህይወት ካለ እንግዲህ አግኝተው ወደ ነገር ካላረጉት በቀር በፍጹም ብዙ ጉድ አለው ውስጡ። ደግሞ ገና ሌላ ጉድ አለው። እንደውም አሳ ጎርጓሪ ይዘን ያወጣል እንደሚባል ብዙ ጣጣ አለው።
ትቀልዳለህ። የሰው ልጅ ምንድን ነው መሰለህ የሚሉት እናንተ አጽፋችሁ እናንተ ጨምራችሁ እናንተ ቀላቅላችሁ እናንተ ምናምን ነው የሚሉት እነሱ ያጻፉት መጽሐፍ ደግሞ። ሌላው የሚገርመኝ ነገር ቢያንት ራሽናል ኢቨን እንኳን ቢያንት ራሽናል። ተባረኩ ወንድምነት መጣ መጣሁኝ። ኦኬ ጸጋ ይብዛላችሁ። እሺ ዮኒዬ ይገባል፣ እየመጣ ነው። ጸጋ ይብዛላችሁ፣ ተባረኩ። ታብ ኮፒ ሊንክ ሼር አድርጉት። የዚህ ትምህርት ማን ነው? ይሄ ሰው ማን ነው? እሱ አልገባኝም። ደሳለኝ ሰላም ላንተ ይሁን። ደሳለኝ ሰላም ለእናንተ ይሁን። እሺ ኦኬ ታብ ኮፒ ሊንክ ሼር የምታደርጉ ሰዎች ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። 6000 ደርሳችኋል። ቴንኪው። በትጋት የምታደርጉ እያየኋችሁ ስለሆነ ማለት ነው። ጸጋ ይብዛላችሁ። ቴንኪው። እሺ ደሳለኝ ከየት ቤተ እምነት ነው? ደጋግመህ ላክልኝ። ሙሉ ወንጌል ሰበታ። እሺ ቴንኪው ወንድማችን፣ ተባረክ። እታች ሆነ ስማን። ቴንኪው ቴንኪው ወገኖች፣ ተባረኩ። ማኪ በጣም ብዙ ሼር የሚያደርጉ ሀኒቾ ተባረኪ፣ ጸጋ ይብዛላችሁ። እሺ ዮኒ እስኪመጣ ነው የምንጠብቀው፣ ከዛ እንቀጥላለን ማለት ነው። ተባረኩ። መሲ ሰላም አለች እንዴ? መሲ ድምፅን አጥፍታለች። አንድ ነገር ግን የሼሩን ጉዳይ ለማውራት እስልምና የሚላ የሚሰራው እፎይ ጋር ለምሳሌ እፎይን እፎይ ያደረጉት ሼር እና ኮፒ ሊንክ የሚያደርጉ ሰዎች መሆናቸውን አትርሱ። እና ቅዱሳን ይሄ ፕላትፎርም ላይ ወንጌል እንዲሰበክ ፈልጋችሁ ኦኬ፣ ነገር ግን ኤርፎን ሰከታችሁ ብቻ እዛ ጋር ጥግ ላይ አድርጋችሁ ስልካችሁን ብቻ አይሆንም። እንደዛ በደንብ 50,000 100,000 ሼር እየተደረገለት ነው ተጽዕኖውን የምታዩት ማለት ነው። ስለዚህ አገልግሎቱ እንዲሰፋ የምትፈልጉ ከሆነ እና ማገልገል የምትፈልጉ ከሆነ እዚህ ያለውን ነገር እና ወንድሞችን ማበረታታት እህቶችን ማበረታታት የምትፈልጉ ከሆነ ጀስት ኮፒ ሊንክ እና ሼር በቃ ቋለቀ። በጣም ሲምፕል የሆነ ነገራችሁ ኮፒ ሊንክ እና ሼር አድርጉ፣ አብራችሁ አገልግሎት ነው የምንጠብቀው። አንተ በሌለበት መናገር እንትን እንዳንል ብዬ ነው። ቶሎ የተደራረግ ነው ግን ውጭ ላይ ስላለ ከኢትዮጵያ ውጭ ስላለ ዮኒዬ ሰላም ሰላም፣ ኤርሚ እንዴት ናችሁ? ደህና ነን ጌታ ይመስገን። እንኳን ደህና መጣህ የምወደው ወንድሜ፣ ጸጋ ይብዛልህ። እዚህ ያለን ወንድሞች እና እህቶች ሁላችን አለን። ነው ያለህበት ቦታ መንገድ ላይ እንደሆንክ ነግረኸኛል። ሰላም በላቸው ቅዱሳን በዓለም ዙሪያ ያሉ። ሰላም ሰላም ቅዱሳን እንዴት ናችሁ? ወዳጆቼ የሆናችሁ ሁላችሁ የጌታ ጸጋ ሰላም ይብዛላችሁ። ዛሬ ኮንፍራንስ በቤይሩት ያለኝን ኮንፍራንስ ጨርሼ አሁን ዛሬ ማታ ወደ ኢትዮጵያ ለመሄድ ወደ ኤርፖርት እየሄድኩኝ ነው። ወዳችኋለሁ። ሰላም ለእናንተ። ተባረክልን። ሆን ከራስ አፍ እንዲሰሙት ብዬ ያለህበትን ሀገር አልተናገርኩም ነበር፣ ግን ውጭ ሀገር እንዳለ ነግሬያቸው ነበር። እግዚአብሔር ይባረክ። እንኳን ደህና መጣህ። ቅዱሳን ሁላችሁንም ሰላም ብለናል። በዚህ ያላችሁ መንገድ ላይ ስላለ ወደ ኤርፖርት እየሄደ ስለሆነ ጥቂት ደቂቃ ነው ያለው። እንግዲህ በሰሞንኛው ጉዳይ ነው ማለት የምንችለው። አመት በመጣ ሰዓት ጠብቀው በተለይ መልካም ወጣት በሚመጣበት ጊዜ እዚህ ሶሻል ሚዲያ ላይ ምን እንደሚፈጠር ያው በቅርብም በሩቁም ያለን ሰዎች እያየን ያለ ነው። የመልካም ወጣት አገልግሎትን ለማጨናገፍ እንቅፋት ለማኖር ትውልድ እንዳይሰማ ከቅርብም ከሩቅም ካሉት ማለት ነው፣ ከኛ ቤተ እምነትም ካሉት ከኛ ቤተ እምነትም ውጭ ያሉ ሰዎች ሁሉ ጭምር እንደዚሁ በዳንኤል ምክንያት ይፈልጉበት ነበር ተብሎ እንደሚባል ምክንያት በሚመስለውም በማይመስለውም አንዳንዱ ምክንያት በቂ ነው፣ አንዳንዱ ምክንያት በቂ አይደለም ተብሎ በሚባለውም በማይባለው
በወንድማችን በዮኒና በመልካም ወጣት አገልግሎት ላይ ምን ያህል ተጽዕኖ ለማሳረፍ እንደሚፈልጉ በየአመቱ አመት ጠብቆ ማለት ነው። ቅድም እንዳልኩትኝ ይሄ በወርሃ መስከረም እንደሚነሳ የውሻ በሽታ እንደሚባለው እንደዚሁ ትንሽ እብደታቸው የሚጨምርባቸው ሰዎች አሉ። ምክንያት አድርገው የሚያቀርቡትን አንዳንዱ በጣም የቆየ አንዳንዱ በጣም የቀረበ ንግግርን አምጥተው እንዲህና እንደዛ ብሏል ብሎ በሚል አገልግሎቱ ለማደናቀፍ የሚደረግ ሩጫ አለ። እሱን በተመለከተ ላወራው ነው ዮኒ ስደውለት የመጣው። ስለዚህ በሰሞንኛው ጉዳይ ላይ የቀረበ ይሄ አብ ይጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል ብሎ የሚለውን ዮኒ የተናገረውን ቪዲዮ ከነ ማስረጃው ጭምር አምጥተውታል። ቪዲዮ መቼ ነው የተናገረው? ዮኒ ምን እያስተማረ እያለ ነው ይሄን የተናገረው? ከራሱ አፍ እንስማው። ዮኒ አይ ቲንክ ሰምተዋል፣ በደንብ ነው የሰማው። ሶሻል ሚዲያ ላይ የሚዘዋወረው በዚህ ላይ ያለህን መቼ እንዳስተማርከው ምን እያስተማርክ እንደተናገርክ ይሄንን መረጃ ይሄንን ምንጭ ከየት እንዳገኘው ከአንተው አፍ ቅዱሳን ይስሙ በዓለም ዙሪያ ያሉ። እድሉ ለአንተ ልስጥ። ተባረክ። ቀጥል። እሺ፣ አመሰግናለሁ ኤርምዬ። ያው እንደሚታወቀው ይሄንን እኔ የዛሬ 7 ዓመት ይቅርታን የመረዳት አስፈላጊነት የሚል ትምህርት እያስተማርኩኝ ነበረ እና ትምህርቱ ነገረ ስላሴን በተመለከተ አይደለም፣ ይቅርታን የመረዳት አስፈላጊነት ነው። እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር ምርኩዜ ነው ማለት እግዚአብሔር በትር ነው ማለት አይደለም። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል መጽሐፍ ቅዱስ። እንግሊዝኛው መጽሐፍ ምን እንደሚል ገብቶ ማንበብ ይቻላል። ቋንቋ መግባቢያ እንጂ መዋጊያ አይደለም በመጀመሪያ ደረጃ። እና የዛሬ 7 ዓመት የተናገርኩትን ነገር ዛሬ ፈልጎ አምጥቶ አዋራ ማስነሳት ያው መልካም ወጣት በመጣ ጊዜ መጣ ቁጥር ያለ ጉዳይ ነው። ለምን መልካም ወጣትን በዚህ ደረጃ እንደሚፈሩት አላውቅም፣ ውጭ ያሉትም ውስጥ ያሉትም። እኔ ያው እንደሚታወቀው መጽሐፍ ማንበብ ወዳለሁ፣ አነባለሁ። ከዩኒቨርሲቲ ተማሪነቴም ጊዜ ጀምሮ አሁንም የተለያዩ መጽሐፎችን አነባለሁ። የፕሮቴስታንቶችን፣ የካቶሊክን፣ የኦርቶዶክስን ልዩ ልዩ መጽሐፎች አነባለሁ። በማንበቤም ደግሞ ደስ ይለኛል። ከዛ ውስጥ የምማረው አለ፣ የምጠቀምበታል። ማርሲል አንድ ጊዜ ካነበብኩት ብዬ መድረክ ላይ ዋናው ለመናገር የፈለግኩት ነገር ሰው ይቅርታ ሊያደርግ የሚችለው መንፈስ ቅዱስ ሲቆጣጠረው ነው። ወልድ በሕይወቱ በተገቢው ልክ ሲገዛው ነው። እግዚአብሔር አብ የሕይወት መሰረቱ ሲሆን ነው። ይቅርታ ዝም ብሎ የስሜት ጨዋታ አይደለም፣ ወይም የስሜት ግለት አይደለም። ሰው መንፈስ ቅዱስ ካልተቆጣጠረው በስተቀር ይቅርታ ሊያደርግ አይችልም። እና ያው የዛሬ 7 ዓመት የነበርኩበት ማይንድ ሴት አለ። ጉዳዩ ነገረ መለኮት አይደለም፣ መጽሐፍ ነበር። እና እንደውም ያነበብኩት ራሱ ቆይቷል። እኔ በጣም ቆይቶ ነው ያነበብኩት። አይ ቲንክ አስታውሳለሁ፣ ዩኒቨርሲቲ ተማሪ ሆኜ አገልግሎትም ሳልጀምር ምናምን ነው። እና ስለ ይቅርታ ጉልበት፣ ለይቅርታ ለሰው ልጅ ጉልበት የሚሰጠው መንፈስ ቅዱስ እንደሆነ ከመናገር ጋር ተያይዞ ነው። እና ያለው አጠቃላይ ሀሳብ ይሄ ነው። አሁን ላይ ያው እኔን ነጥብ ማስጣል፣ አገልግሎቱን ማስቆም የሚፈልጉ ውጭም ውስጥም ያሉ ሰዎች በየዓመቱ አዋራ ያስነሳሉ። በዚህ አጋጣሚ መናገር የምፈልገው ነገር ወቅት እየጠበቀ ለሚንጫጫብኝ ምቀኛ የምፈራ የምደነግጥ ሰው እንዳልሆንኩኝ ኤቭሪዋን እንዲያውቅ እፈልጋለሁ። ኤቭሪዋን ከማንም ሰርተፊኬት ተቀብዬ አልጀመርኩም አገልግሎት። በማንም ኮሜንት ደግሞ ምቆም ሰው አይደለሁም። እኔ የማደርግበት ምክንያትና ዓላማ አለኝ እና ይሄንን ባይ ዘ ዌይ ለወዳጆቼም ለሚጠሉኝም ሰዎች ነው የምናገረው። የሚያሳስበኝ እጄ ንጹህ ነው ወይ ልቤ ንጹህ ነው ወይ የሚለው ሀሳብ ደግሞ ሩሎ ከቤት ሲወጣ ሊደመድም እንጂ ሊያፈርስ አይደለም የሚወጣው። ሲደመድም ግን ይፈርስ ካለ ይፈርሳል። የእኔ ዓላማ ምንም ነገር አይደለም።
ልጆቹን በዛ መድረክ ላይ የነበረ ዋና ሞቲቭ ልናገር የፈለኩበት ጉዳይ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው፣ እግዚአብሔር አብ መሰረቱ ሲሆን፣ እግዚአብሔር ወልድ የህይወቱ መሪ ሲሆን የሚኖረው ህይወት ነው። በቃ ይሄ ነው የመልእክቱ ሀሳብ እና ያው ሰው የሚሰማህ በጆሮ አይደለም በልቡ ነው። ሰው ልቡ ውስጥ ተንሻፈ ከተቀመጥክ ቀጥታን ብታወራ አንሻፎ ነው የሚሰማ። በሰው ልብ ውስጥ ተስተካክለ ከተቀመጥክ አንሻፍን ብታወራ አስተካክሎ ነው የሚሰማ። ስለዚህ ዋናው የተፈለገው ነገር ለምሳሌ አሁን ይህን መምከር፣ ማቅናት፣ ማስተካከል ቢሆን ኖሮ የተናገርኩት የዛሬ 7 ዓመት ነው። በተናገርኩበት ጊዜ እንዲህ ነው ብሎ ማድረግ ይቻላል። ወቅት እየጠበቁ ነጥብ የማስጣል ጨዋታ ነው መጫወት የሚፈልጉት። ዋናው ሀሳብ ይሄ ነው። ዋናው ጉዳይ ይሄ ነው። ማንም ሰው መልእክቱን ገብቶ ማየት ይችላል። ይቅርታን የመረዳት አስፈላጊነት ብዬ ነው ሳስተምር የነበረው። ትምህርቱ ነገረ መለኮት አይደለም፣ ስለ ይቅርታ ነው። አንድ ነገር መተርጎም ያለበት ደግሞ በአውዱ ነው። አንድ ነገር መተርጎም ያለበት ያ አካል 5 ደቂቃ ወደፊትና 5 ደቂቃ ወደኋላ እየተናገረ ባለበት አግባብ ነው። ኦኬ ያ አንድ የኔ ጌታ የሆነ ድምፅ ኤርሚዬም ድምፁ ሚዩት አድርገው። እሺ፣ ተቋርጦ ነው ወይስ እኔ ጋር ድምፅ አለ? እሺ ሶሪ። እርሚ አንተ ነህ እየረበሽከን ያለው። እና ለምሳሌ አንድ እወድሻለሁ የሚል ቃል ዋጋ የሚኖረው በተነገረበት አውድ ነው። ለእናት ከሆነ የእናትና ልጅ ነው፣ ለፍቅረኛ ከሆነ የፍቅረኛ ነው። እና አንድን ቃል መዞ በሚፈልጉት መልኩ መተርጎም ያው ይቻላል። ግን እኔ በወቅቱ እየተናገርኩበት ያለው አውድ ስለ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው አብ የህይወቱ መሰረት ሲሆን ያለ ነው። በወቅቱ ደግሞ እንደነገርኳችሁ መጽሐፉን ያነበብኩት የዩኒቨርሲቲ ተማሪ ሆኜ ነው። ለዚህ ነገር እየተዘጋጀሁኝም ማስታወሻዬ ላይ እንዲህ በጎን በኩል የጻፍኳት ነች እና ወድጀው ነበረ። አገላለጹ ደስ ብሎኝ ነበረ። ዋናው ሀሳብ ምንድን ነው? ለምሳሌ መንፈስ ቅዱስ ይገነፍላል ማለት ልክ ቡና እንደሚገነፍል ወይ ሻይ እንደሚገነፍል ሳይሆን ሁለንተናህን ይቆጣጠረዋል ማለት ነው። የቃል ለቃል ፍቺ ከተካሄደ ክርስትና ውስጥ ብዙ የማያስኬዱ የቃል ለቃል ፍቺዎች አሉ። የቃል ለቃል ፍቺ ማለት አሁን ቅድም እንዳልኩት እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር እንጨት ነው ማለት አይደለም። የቃል ለቃል ፍቺ ተከትለ አይደለም የምትሄደው። ያው በቤት ውስጥም በእኛም መካከል ያሉ የመልካም ወጣት አገልግሎት በየዓመቱ እግዚአብሔር በቸርነቱ የሚያደርገው ነገር ድሉ የኔ ስለሚመስላቸው በዚህ ነገር አይናቸው የሚቀላ እጃቸው የሚንቀጠቀጥ የሚሰራ መልካም ነገር የማይታያቸው ወቅት እየጠበቁ ሕጸጽ እየፈለጉ ብቻ ድንጋይ የሚያነሱ ሰዎች አሉ። እሱን እኔ አገልጋይነቴ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እና የመልካም ወጣት አገልጋይ እንደሆንኩ መታወቅ አለበት። ከየትኛውም ቤተ እምነት ሰርተፊኬት ተሰጥቶኝ አይደለም አገለግለው። እኔን ትክክል ለማድረግ የማንም ዲኖሚኔሽን ድጋፍ አያስፈልገኝም። ዋናው ትክክል የሚያደርገኝ መጽሐፍ ቅዱስ ነው። ከዛ ሲቀጥል የማገለግልበት ቤተክርስቲያን እና ከዛ ሲቀጥል ደግሞ ያው ህሊናውን በትክክል በአግባብ መጠቀም የሚችል የእግዚአብሔር መንፈስ የሚገዛው የሚመራው ለአገልግሎቴ መልካምና ቀና መንፈስ ያለው ስሳሳትም ደግሞ በቅንነት ልክ አይደለም የሚል ህዝብ ነው። ከዛ በተረፈ ግን አንድም መልካም ነገር ሲሰራ ጌታን ሲቀበሉ ሰዎች ሲድኑ መዳናቸው፣ መለወጣቸው፣ መቀየራቸው የማይታያቸው ቀዳዳ እየፈለጉ ግን አድቫንቴጅ ለማስጣል ለሚፈልጉ ሰዎች መልስ አልሰጥም። አሁንም ቢሆን አንተ መተህ ስትጠይቀኝ ወንድሜ ስለሆንክ የኔ አገልግሎት ግድ ስለሚል ሁልጊዜ በእኔ ጉዳይ በእግዚአብሔር መንፈስና በቅንነት ከጎኔ ስለምትቆም እና ከአንተ ጋር ያሉ ወዳጆቼና ወንድሞቼ ስለሚወዱኝ ልክ እንደደወልክልኝ ነው ወደዚህ የመጣሁት።
ወዳችኋለሁ። ያለኝ መንፈስና ሀሳብ ይሄ ነው። ወይ እንቀጥላለን፣ እኛ እንቀጥላለን። ጠላት ይቃጠላል፣ እኛ እንቀጣጠላለን። ወዳችኋለሁ። ተባረክ ዮኒዬ፣ እግዚአብሔር ይባርክ። እግዚአብሔር ይባርክ። ስደውልልህም ሁሉ ቀን ስልክ ስለምታነሳ ደግሞም አዎ በቅን ልብ ስለምንወድህም በዚህ በዓለም ዙሪያ ያለን ቅዱሳን ወገኖች ያንተንም የምንወድ ቤተሰብህን የምንወድ አገልግሎትህን የምንወድ ባጠፋበት ይሄኛው ትክክል አይደለም ዮኒዬ ስንልህ ስለምትሰማ ደግሞ አሁን እንዳልከው ሰዎች ከውጭም ከውስጥም ያሉ ሰዎች በጠላትነት የተነሱበት ሰዎች እንዳሉ እኔም በእነዚህ ዓመታቶች ውስጥ አይቻለሁ። በተለይ የውጮቹ ቢነሱ አይገርመኝም። ቤተኛ ነኝ ብሎ ያለው ሰው ግን ሲነሳ ግን በጣም ነው የሚያሳዝነው እና ምክንያቱ አሽክላ መንገድ ላይ አኑሮ አንተን ለማደናቀፍ አገልግሎቱን ለመምታት የሚሯሯጡት ሩጫ አለ፣ ግን አልተሳካላቸው። እንዳልከው ትቀጥላለህ። ጌታ እግዚአብሔር ዘመንን ይባርክ። እንግዲህ አይ ቲንክ የመጽሐፉን ባለቤት ነግረናል። ዮኒ እሱ ላይ ምናልባት የምትናገረው ነገር ካለ መጽሐፉን ማን ነው ጻፈ? እሱ ላይ መጽሐፉ ስልክ እየደወሉበት ነው፣ ለዛ ነው የሚገባው ፖዝ የሚሆነው። ከይቅርታ ጋር ተናግሬ ያለውኝ ማርሲን ላይ አስቀምጨዋለሁ። ይሰማል? አዎ አሁን እሺ መጣል ማርሲን ላይ እኔ መጽሐፉን ቆይቷል ካነበብኩት እና ሶፍት ኮፒ አሁንም ድረስ አለኝ። በብዛት የሚጠቀሙበት በኦርቶዶክስ እምነት ውስጥ ያሉ አስተማሪዎችና ህዝብ ናቸው። ያው እንግዲህ ፐብሊሽ ተደርጎ የቀረበን መጽሐፍ ብዙ ሰው ያነበዋል። በዚህ አጋጣሚ ግን መናገር የምፈልገው ነገር ምንድን ነው፣ አንተም ብትሆን ሌሎች ወዳጆችም ቢሆኑ ትክክል ሳንሆን ስንቀር ትክክል አይደላችሁም ማለት ክርስቲያናዊ ነው። በቃ መታረም ያለበት ነገር ይታረማል። እየተማርን እያደግን እየተማርን የምንቀጥል ሰዎች እንጂ ጨርሰን የጀመርን ሰዎች አይደለንም። ወዳጅነት ትክክል የሆነን ትክክል ያልሆነን ነገር ትክክል አይደለም ላለማለት የሚከለክል ከሆነ ወዳጅነት አይደለም። ስለ አንተ ብቻ ሳትሆን ሌላውም ቅዱሳን መታወቅ ያለበት ነገር ምንድን ነው? እኛ ከተሳሳትን የማይታረም እግዚአብሔር ብቻ ነው። የሰው ልጅ ሆኖ ሁሉም ሰው ይታረማል። ግን የቅንነት ሲሆን ምን ይሆናል መሰለ? መልካም ስትሰራ መልካሙን መልካም ይላል። አየህ፣ ደግሞ የምነቅፍብህ ነገር አለ ደግሞ ይላል። የራእይ መጽሐፍ የሚነግረን እሱ ነው። እግዚአብሔር ጌታ ኢየሱስ በራእይ መጽሐፍ ላይ እንደሚናገር ምነቅፍብሽ ነገር አለ ከማለቱ በፊት ቤተክርስቲያንን መጀመሪያ ከመልካም ከበጎ ጎን ሆነ የሚጀምር። ስለዚህ በዚህ አጋጣሚ መናገር እንፈልገው ምንድነው፣ እዚህ ውስጥም ያላችሁ ሌላም የዓለም ክፍል ላይ ያላችሁ እናገለግላለን፣ እንሰራለን፣ ከተሳሳት እንታረማለን። መልካም ስንሰራም ደግሞ መልካም ሰርተዋል የሚል እንትን ደግሞ ያስፈልጋል። ጥሩን ጥሩ ማለት ጥሩን ጥሩ ሳትል ግን ወቅት እየጠበቅ መጥፎን ብቻ መጥለቅም ከሆነ አፍራሽን የምትሆነው እና የመጽሐፉን ባለቤት ማርሲን ላይ ያስቀምጨዋለሁ። ለአንተም በውስጥ መስመር እልክልሃለሁ። ተባረኩ። ወዳችኋለሁ። አሁን እየገባሁኝ ነው። ወዳችኋለሁ። ክፉ አይንካችሁ። እኛም እንወዳለን። አይ ቲንክ መንገድ ላይ ስላለ ኤርፖርት ውስጥ እየደረስክ ነው። ቅድም ነግረኸኛል። አጭር ደቂቃም ቢሆን እና ብዬ ስለመጣ ቴንኪው ወዳጄ። እንወዳለን፣ እንጸልይልሃለን። ተባረክ፣ ቀጥል። እግዚአብሔር አምላክ ከአንተ ጋራ ነው፣ እኛም ከአንተ ጋራ ነን። በቅንነት እግዚአብሔርን ሀሳብ እንደምታገለግል እናውቃለን። እንግዲህ መልካም ወጣት በመጣ ሰዓት ላይ የሚፈሩበት ምክንያት ይታወቃል። በጣም ብዙ ትውልድ ወደ እግዚአብሔር መንግስት እየተጨመረ እንደሆነ እኔም በቅርብ ርቀት ሆኜ የማውቀው ነው። ትውልድ ሁሉ የሚያውቀው ነው። በርታ፣ ቅዱሳን በምድር ዙሪያ ያሉ ሁሉ ይጸልዩልሃል። አሁን እንደዚህና እንደዛ እንጠይቅ ብለን ጥያቄ አናበዛብህም። መንገድ ላይ ስላለህ ኤርፖርት ውስጥ ነው ያለው። ጊዜ ውሰድ ዮንዬ። እኛ መጽሐፉን አንተም ልከልኛል፣ አይቼዋለሁኝ። እንትና ሶልም ልኮልኛል። እህትየው ሜርሲ እንደውም የማርሲልን አይታ እሷን ላከችልኝ። ከዛ አንተ ጋር ደወልኩልህ። መጽሐፉን እናሳይ ያለን እዚህ ያላችሁ ሰዎች እኔ ወደ ቤት እየረዳው ስለሆነ ዮኒዬ መልካም መንገድ ይሁንልህ። ጸጋ ይብዛልህ። ተባረክ። ከዚህም በላይ አናስቸግርህም። ያለህበት ቦታ ጥሩ ስላይደለ እኛ ግን እንቀጥላለን።
ወዳችኋለሁ። ወይ እንቀጥላለን ወይ እንቀጣጠላለን። መልካም ወጣት በመጣ ቁጥር አትፍሩ በልልኝ። ወዳችኋለሁ። ቻው። አሜን። ቴንክ ዩ። ጸጋ ይብዛላችሁ ወገኖች። እህትየው ሜርሲ የምትዩ ካለ ማለት ትችያለሽ፣ እየነዳው ስለሆነ አንቺም ስራ ቦታ ላይ እንዳል ሻቃለሁ፣ ግን ቅድሚያ ላንቺ ልስጥሽ ብዬ ነው። ቦታ እኔም ብዙ ማውራት አልችልም። ዮኒ መጥቶ ነገሩን እንትን ስላለው ስላሳየው እዛው በእነሱ በኢትዮጵያ ኦርቶዶክስ ዌብሳይታቸው ላይ ተቀምጦ የተገኘ መጽሐፍ ነው። እሱም ደግሞ ታንጀብል በሆነ ወይ እጁ ላይ ያለ ደስ የሚለው። ስለዚህ ራሳቸው ዌብሳይት ላይ ተቀምጦ ያለ የራሳቸው አስተምህሮና አገላለጽ ነው። ይሄን እንድታውቁት ነው። ግን እኛ ምን ያህል የምንድነው የጨለማ ልጆች ጥበብን ይጠበቡታል እንደምታውቁት፣ የብርሃን ልጆች ደግሞ ጥበብን ለተንኮል አይጠበቡም። እና በቃ ይሄ ነው የሆነው። መልካም ወጣት ደረሰ። ኤቭሪ ይር አጀንዳ ይፈለጋል። የዚህ ዓመት አጀንዳ ደግሞ ይሄ ነበረ ማለት ነው። ስለዚህ እኛ የምናሳየውን እናሳያለን። ከነሱ መጽሐፍት እነሱ ዌብሳይት ላይ የተቀመጠ መጽሐፍ ነው። ሌሎቻችሁ ቀጥሉ። ብዙ ማውራት አልቻልኩም ስራ ቦታ ስለሆንኩ። ቢዚ እንደሆንሽ አውቃለሁ። ቅድም ስለተደዋወልን ተባረኪ። እሺ ሶል ወንድማችን ከቻልክ እንደውም ሶል እኔም እየነዳሁ ስለሆነ ገና ቤት አልደረስኩም። ከቻልክ ቴንኪው አንተ ስለላክ ያ ኮምፒውተሬን አንድ ላምጣ። እሺ አንድ ደቂቃ። ወልድ ይፈላል መንፈስ ቅዱስ ይገነፍላል ብሎ የሚለው ማሆኖ ነው የተገኘው ኦርቶዶክስ ነው። በኦርቶዶክስ ኦርግ ላይ የተቀመጠ ነው። www.orthodox.org የሚለው ላይ የተገኘ ነው። በቃ እንዳንድ ኢትዮጵያዊ ወንድም መጽሐፍቶችን በማንበብ ደስ ይለዋል። መንፈሳዊ መጽሐፍቶችን የሚሆን እንደዚሁም ተረትና ምሳሌዎች የተለያዩ መጽሐፍቶችን እናነባለን። ኮንፊክሽን የተለያዩ ነገር ማለት ነው። እና እንደዛ ሲያነብ ከዛ ስላገኘው አስተማሪ ነው ብሎ ይቅርታን እያስተማረ በነበረበት ሰዓት እንጂ መሰረታዊ ክርስትና ትምህርት የሆነውን ዋናው ፒላር የሆነውን ትምህርተ ስላሴን እያስተማረ እንዳይደለ ይታመን። ግን ለምንድነው የዛሬ 7 ዓመት የተነገረ ንግግርን አሁን ማምጣት የፈለጉት? ለምንድነው በወርሃ ነሐሴ ላይ ሰኔ ላይ መልካም ወጣት ደረሰ። መልካም ወጣት ደግሞ ስለደረሰ ለምንድነው የሚፈሩት? ያው እነ ምህረተአብ ጧፍ እያበሩ የሚይዙትን ትውልድ ዮኒ ደግሞ የወንጌሉን ብርሃን እየሰበከ ብዙ ትውልድ ወደ መልካም ወጣት ስለሚመጣ በጧፍና በወንጌል ብርሃን መካከል ያለው ልዩነት ወጣቱ ስላወቀ እና ህዝብ ወደዛ እንዳይሄድ ለማድረግ የሚደረግ ጥረት መሆኑን አይተናል።